ሰላም እንዴት ናችሁ ተመልካቾች? ዛሬ የአትሌቶች መጥለቂያ ቦቆጂ ላይ ይገኛለሁ። ዛሬ ቦቆጂ ላይ የገበያ ቀን ነው። እዚህ ጋር ደግሞ ኪሮች አሉ። ስሜ እንደ ሹት እንደ ፕሬጂስ እንደ ላይክ። እሺ ያንተስ? እኔ ከበደ ነው። የኔ ጎሳ ነው። የኔ ተፈራ ስራ ነው። ሰርባጅ። እሺ እስኪ ምንሸጥስ ነገር አሳየኝ። እንደ ቢብል እንደ ሹት እንደ ፈረንሳይ። እሺ እዛን እየሰራ ነው። ኦኬ ልብስ ነው። ለኔም የሚሆን ነገር ፈልግልኝ እስኪ። ፈልግላት አንተ አስመርጥ። ችግር የለውም። ዛቤ ልባሱ። እሺ ስንት ነው? 5500። ኦ አጥማ ባለ ደረሳቸው 5500። እሺ ከይ ናና ናይ ከረጅ ኦ ችግር የለውም። አምጣው ችግር የለውም። አምጣው ና እስኪ ናና ፈረንጅ ይመስላል። ፈረንጅ ይመስላል። ፈረንጅ ነው እንደ ፈረንጅ 5500 ነው። አዎ በትንሽ ነው በትንሽ ያም በትንሽ ኦኬ አንተ ውድ ነው። እሺ ወደ አንተ ልምጣ። እዛ ጋር እሱ ይሄኛው 400 ለኔ ልክ ፈልግልኛ። የኔን ልክ ፈልግ። ወድጄዋለሁ። ለኪት እሺ እዚህ ጋር ማለት እዚህ ጋር ምን ይሄ ነው? እሺ እሺ ዛቤል እንደ ሹት እንደ ፈረስ ይሪስ እንግሊዘኛ ነው የሚያውቀው ትንሽ ለዛ ነው። እሺ በእንግሊዘኛ ስሜን አስተዋውቅ። ሬስ ኦኬ አመሰግናለሁ። እሺ ገለጥ ነው። እሺ ክቡራትና ክቡራን ተመልካቾቻችን እናመሰግናለን። ዛሬ ቦቆጂ ይገኛሉ። ቦቆጂ የገበያ ቀን ነው። ቅዳሜ ገበያ የቦቆጂ ትልቁ ገበያ ነው። በጣም የሚያምር ነው። እስኪ ዞር ብለን ምን እንደሚሸጥ እንይ። እስኪ ቀደም ብለን እንዳየነው ገበያውን ተዘዋውረን ለማየት እንሞክር። ቦቆጂ ላይ ትልቁ ገበያ ነው። አሁን ያለሁት ልብስ ተራ ነው ወይም ደግሞ ሰልባጅ ተራ ልንለው እንችላለን። እንደምትመለከቱት ይመስላል ወይ አለ። ቀጣይ እንግዲህ የምንገባው ወደ ሰፊው የገበያ ክፍል ነው። ያው የዕለት ፍጆታ መሸጫ ቦታ ነው አሁን ያለሁት። እንደምታዩት የተለያዩ ነገሮች ይሸጣሉ። የቤት አስቤዛዎችን እንደዚህ እናያለን። ብዙ አካባቢ ወይም ደግሞ ኢትዮጵያ ውስጥ ከሚገኙ ብዙ የሀገሬ ገበያዎች ተመሳሳይነት አለው። ያው ኦፕን ኤር ማርኬት የሚባለው ወይም ደግሞ የሰፊ ገበያ ወይም ሰፊ ክፍት ገበያ የምንለው አይነት የገበያ ስታይል ነው ያለው። በአንድ አካባቢ የተለያዩ ነገሮችን እንመለከታለን ወይም እንታዘባለን። ይህ ነው እንግዲህ የተለያዩ ዞር ብለን የገበያውን ሁኔታ እሺ
ታያላችሁ። አሁን ገበያ ላይ ከቦቆጂ ልጆች ጋር አገኛለሁ። መጀመሪያ ከአንተ ልጀምር። ስም ማን ነው? ስም ማን ነው? አብርሃም። አንተስ? አንተስ? ነብዩ። አሁን ገበያ ነው ያገኘኋችሁ። ገበያ ምን እየሰራችሁ ነው? ምን ትሰሩ መጣችሁ? ምንድን ነው የላካችሁ ቤተሰብ? ለምሳሌ አንተ ጎመን ነው የተላከው። አንተስ? ጎበዝ። ምንድን ነው የምታግዘው? እሺ። ነብዩስ? አንተስ? አሁን እኔ ለምን የመጣ ይመስላል? በጣም አሪፍ። ስለዚህ ቦቆጂን ለማስተዋወቅ። ቦቆጂ ደግሞ በምንድን ነው የምትታወቀው? በሩጫ። እናንተ ትሮጣላችሁ? ሯጮች ናችሁ ነገር? በጣም አሪፍ። ታዲያ ቆዩ። አሁን ላይ ድሮ ማለት ነው። አሁን ትልቅ ጥያቄ ነው። ድሮ ጥሩነሽ ዲባባ፣ ደራርቱ ብዙ ሯጮች ከዚህ ወጥተዋል። አሁን ላይ ግን ብዙም የሚታወቁ አትሌቶች ከዚህ እየወጡ አይደለም። ለምን ይመስላችኋል? ሩጫ ድሮ አይደለም። ስታዲየም የለም መለማመጃ። ግን እኮ እነ ጥሩነሽ ዲባባ፣ ደራርቱ ሁሉም ስታዲየም በሌለበት ዘመን ነበረ በጣም ትልቅ ቦታ ይደርስ። ዘመኑ አልፈቀደም። ስለዚህ የዘመናዊ ነገር ያስፈልጋል። ጊዜው እንደሄደበት እኛም በጊዜው እንደ ጊዜው መሆን አለበት። በጣም አሪፍ። እሺ፣ ስለዚህ ወደፊት ከእናንተ መካከል ትልቅ ሯጭ ሊሆን የሚችል ሰው ማለት ነው። ሁላችሁም በቃ ትሮጣላችሁ። ነገ እንግዲህ ሁላችሁም ተመዝግባችኋል? በጣም አሪፍ። ስለዚህ እቃ ገዝታችኋል? ስለዚህ አብረን መዞር እንችላለን። ይቻላል። እሺ፣ በሳምንት ስንት ጊዜ ትሮጣላችሁ? አሰልጣኝ አላችሁ? ቦቆጂ ላይ በጣም ታዋቂው አሰልጣኝ የአትሌቶች አሰልጣኝ ማለት ነው? ኮች ፈቲያስ። ኦኬ። በወንድስ እሱ ማለት ኮች ፈቲያ ወንድ ነው? ሴት ነች። በወንዶች የወንድስ ያለች የምታሰለጥናችሁ? ኦኬ። በጣም አሪፍ። እንግዲህ ከጥቂት ዓመታት በኋላ ስታርጉ ትልቅ እንደምትሆኑ ተስፋ አድርጋለሁ። ስለዚህ አሁን እኔ ከእናንተ ጋር ያለኝ ቆይታ ስታርጉ ምን መሆን እንደምትፈልጉ፣ ምን አይነት ስቴዲየም እንዲኖራችሁ፣ ምን አይነት የሩጫ መለማመጃ ቦታ እንዲኖራችሁ እንደምትፈልጉ ትናገራላችሁ። ስለዚህ ከማን ልጀምር? ቆይ እሺ፣ ጀምር አንተ። እኔ ሳድግ ኳስ ተጫዋች መሆን ነበር። ኳስ ተጫዋች? እንዴት ተቀየርክ? እዚሁ አትሌት ብለህ ነበር። እዚሁ ሀሳብህን ቀየርክ? እሺ፣ ቆይ እሺ። ሳድግ ኳስ ተጫዋች ነው። ስምህን? ዮሴፍ። ጥሩ ኳስ ተጫዋች ለመሆን ምን ያስፈልጋል? ምን ያስፈልጋል? ስቴዲየም ያስፈልጋል አይደል? ጥሩ ሯጭ ለመሆንም ጥሩ ኳስ ተጫዋችም ለመሆን። ስለዚህ ጥሩ ስቴዲየም ያስፈልጋቸዋል። ይገንባላችሁ። በጣም አሪፍ። በቀጣይ ወደ አንተ ልሂድ። በጣም አሪፍ። እሺ በላ። እኔ አሁን የምፈልገው አትሌት ነው። አትሌት? እንደማን? እንደ ደራርቱ ቱሉ፣ እንደ አበበ ቢቂላ፣ እንደነሱ
ፈልጋለሁ እና ስታዲየማችን እንዲስተካከል ቶሎ ስታዲየማችሁ እንዲስተካከል። በጣም አሪፍ። ስምህ ማን ነው? ስምህን አላስተዋወቅም። ፋሲካ። ፋሲካ በጣም አሪፍ። ስለዚህ እንካ እንደዚህ ያዘውና ተናገር። አዎ ስምህ ማን ነው? አብርሃም። ስታድግ ምንድነው መሆን የምትፈልገው? ፖሊስ። እሺ ይቅርታ ፋሲካ ይለፍ። እሺ ፖሊስ ነው መሆን የምትፈልገው? ኢንተርቪው ላይ ናቸው እየተቀረጸ ታዋቸው ስለ ቀጣይ ህይወታቸው ነው። እሺ ስለዚህ ስትርግ ምንድነው መሆን የምትፈልገው? ፖሊስ። ለምንድነው ፖሊስ መሆን የፈለገው? ለምንድነው መሆን የፈለገው? እሺ በቃ ችግር የለም ፖሊስ ነው። ምኞትን መናገር ነው። ኦኬ እሺ ቀጥል። እኔ መሆን የምፈልገው ሳድግ አትሌት ነው። እንደማን እንደነ ቀነኒሳ በቀለ፣ እንደ ደራርቱ ቱሉ፣ እንደነሱ ምናምን እኔም አድጌ አገሬን ወክዬ ማስጠራት ፈልጋለሁ። ልክ ደራርቱ ቱሉ ነሽ ባባ ኮኮጅን እንዳስጠሩ ኢትዮጵያ እንዳስጠሩ እናንተም እንድታስጠሩ ፈልጋለሁ። ስለዚህ ለሱ ደግሞ ምን ያስፈልጋል? ስታዲየም እና በደንብ የሚያሰለጥነ ኮች እና ስታዲየማችን እንደ ዘመኑ እንዲስተካከልልን እንጠይቃለን። በጣም አመሰግናለሁ። ከእናንተ ጋር ስለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። በርቱ። ነገ ደግሞ ሩጫ ቦታ ላይ እንገናኛለን። እሺ እንግዲህ ክቡራትና ክቡራን ተመልካቾች ቆንጆ የነበረኝ የቅዳሜ ገበያ ቆይታዬ ይህንን ይመስል ነበረ። በተለያዩ የገበያው ክፍል እንዲሁም ከተለያዩ ቆይታ አድርጌያለሁ። ቅዳሜ ገበያንና የተለያዩ የሀገራችን አካባቢዎችን ስንዳስስ ብዙ ነገሮችን እናነሳለን። ብዙ የሀገራችን ገበያዎች ቅዳሜ ላይ ይውላሉ። አውራ ገበያ ይባላል። ዛሬ ቆንጆ ላይ የነበረ የቅዳሜ አውራ ገበያ ቆይታዬ ጨርሼ እየተመለስኩ እገኛለሁ። እንደዚህ ደመቅ ያለ ቆይታ አድርጌ ነበረ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። በያላችሁበት ቆንጆ ቅዳሜ ይሁንላችሁ። ቆንጆ አውራ ጊዜ ይሁንላችሁ። እናመሰግናለን። ክቡራን ተመልካቾች እንግዲህ ዛሬ የቅዳሜ ገበያ ስጋ ቤት ታገኛላችሁ። ሴኒ ወለካ ቦቆጂ ስትመጡ እንግዲህ እኛ በየአመቱ ግሬት ራን እንመጣለን። ዛሬ ደግሞ እዚሁ ነው ያረፍነው። ቆንጆ ስጋ፣ ቆንጆ አልጋ ያለበት ቤት አርፈናል። በየአመቱ ሲመጣ ወደዚህ ጎራ ብላችሁ ቆረጥ አድርጉ።
ጎራ በሉ፣ ቤቱንም ጎብኙት። ባሉካውን ላሳየው። ኦኬ ባሉካው ደግሞ እዚህ ጋር ስትመጡ በጣም ዲስካውንት አደርጋለሁ እያለ ነው። አልካም ዲስካውንት አደርጋለሁ። ሰሞኑን ቀነስታል። በጣም አሪፍ። ስለዚህ ብቅ በሉ። ቦቆጂ ስትመጡ ቆንጆ ጮማ አለ። የሯጮች ብቻ አይደለም፣ የጮማማ ሀገር ነው፣ የሰንጋማ ሀገር ነው። እና ብቅ በሉ። ከተማ ጅርሳ እንግዲህ የቤቱ ዋናው